አፍሪካ በቀኝ ግዛት ዘመን ለተፈጸሙ ወንጀሎች ይፋዊ እውቅና እንዲኖር የመጠየቅ ሙሉ መብት እንዳላት የአልጄሪያ ውጭ ጉዳይ ሚኒስትር ተናገሩ። ዝርዝር አለን። አፍሪካ ካሳ የመጠየቅና የተዘረፉ ንብረቶችን የማስመለስ መብት አላት ሲሉ አህመድ አታፍ በአልጀርስ እየተካሄደ ባለውና የቀኝ ግዛት ወንጀሎችን ለመታገል በተዘጋጀው ዓለም አቀፍ ጉባኤ ላይ ነው የተናገሩት። በአልጄሪያ ፕሬዝዳንት አብድልመጂድ ተቡን አዘጋጅነትና የማካካሻ ፍትህ ለአፍሪካውያንና ዘረ አፍሪካውያን ከሚለው የአፍሪካ ህብረት የ2025 መሪ ሀሳብ ጋር የተጣጣመ ሚኒስትሮች፣ የህግና የታሪክ ባለሙያዎች እንዲሁም ምሁራንን የሚያሳትፍና በአፍሪካ የቀኝ ግዛት ወንጀሎችን መታገል ዓላማው ያደረገ የዓለም አቀፍ ጉባኤ በአልጀርስ እንደሚካሄድ በሞስኮ የአልጄሪያ ኤምባሲ በህዳር ወር መጨረሻ ለስፑትኒክ ገልጾ ነበር። ጉባኤው የቀኝ ግዛት ወንጀሎች ሰብአዊ፣ ባህላዊ፣ ኢኮኖሚያዊ፣ አካባቢያዊና ህጋዊ ገጽታዎች ላይ እንደሚያተኩር ነው የገለጹት። ቅኝ አገዛዝን ወንጀል ለማድረግና ለተጎጂው ካሳና ንብረት የማስመለስ ህጋዊ መንገዶችን መፍጠርንም አጀንዳው አድርጓል። ጉባኤው የቀኝ ግዛት ወንጀሎቹን መመዝገብ፣ ፍትህን ማስፈንን ያጠቃልላል ተብሎ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሁኑ ሰዓት ከዩክሬን ጋር የሰላም ስምምነት መፈረም በህጋዊ መንገድ የማይቻል መሆኑን አስታወቁም። ፕሬዝዳንት ፑቲን ባለፈው ሳምንት በሰጡት መግለጫ ሞስኮ በመጨረሻ ስምምነት ላይ መድረስ ብትፈልግም አሁን ያለው የዩክሬን አመራር ምርጫ በመሰረዙ ምክንያት ሁሉንም ህጋዊነት አጥቷል ብለዋል። ተጨማሪ አለን። ፕሬዚዳንት ፑቲን በኪርጊስታን ያደረጉትን የመንግስት ጉብኝት ሲያጠናቅቁ ባደረጉት ንግግር ከዩክሬን አመራር ጋር ሰነዶችን መፈረም ምንም ትርጉም የለውም፣ ይህንን ርዕስ ብዙ ጊዜ አንስቼዋለሁ ብለዋል። እንደ ሩሲያው ፕሬዝዳንት ገለጻም የዩክሬን አመራር ምርጫ ለማካሄድ በመፍራት መሰረታዊና ስትራቴጂካዊ ስህተት ሰርቷል። በዚህም ምክንያት የዩክሬን መሪ ቮሎዲሚር ዜሌንስኪ ህጋዊ ፕሬዝዳንትነት ደረጃቸውን አጥተዋል ሲሉም ፑቲን ተናግረዋል። በዩክሬን ህግ መሰረት ፕሬዝዳንታዊ ምርጫ መካሄድ የነበረበት በግንቦት 2024 ነበር። ሆኖም ፕሬዝዳንት ዜሌንስኪ የማርሻል ህግን በመጥቀስ ምርጫውን ለማካሄድ ፍቃደኛ አለመሆኑም ሞስኮ ከዚህን ጊዜ ጀምሮ ዜሌንስኪ ህጋዊ መሪ አይደሉም የሚል አቋም ይዛለች። ፕሬዝዳንት ፑቲን ሩሲያ ራሷ በወታደራዊ ግጭት ውስጥ ብትሆንም በመጋቢት 2024 ፕሬዝዳንታዊ ምርጫ ማካሄዷን በማነጻጸሪያነት አንስተዋል። ማንኛውም የሰላም ስምምነት ቢፈረም የዩክሬን አመራር የማርሻል ህግን አንስቶ ወዲያውኑ ምርጫ መጥራት እንዲኖርበት የገለጹት ፑቲን አሁን ባለው ሁኔታ ግን የዩክሬን አመራር ምርጫን ሳይጭበረብር በምርጫ ድል ያገኛል ብሎ ማሰብ ይከብዳል ሲሉም አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በዩክሬን ያለውን ግጭት ለማስቆም ያለመ የሰላም እቅድ ማዕቀፍ ማቅረቡ ተዘግቧል። በተለያዩ ሚዲያዎች በወጡ መረጃዎች መሰረት ባለ 28 ነጥብ እቅድ ዩክሬን ከዚህ ቀደም ይዛቸው የነበሩትን ቀይ መስመሮች እንድትተው የሚያስገድዱ ሀሳቦችን ያካተተ ነው። በዘገባዎቹ መሰረት ኪዮቭ የኔቶ አባል የመሆን ምኞቷን እንድትተው በክራይሚያም፣ ሉጋንስክ እና ዶኔትስክ ክልሎች ላይ ያላትን የይገባኛል ጥያቄ እንድታነሳ እና የሰራዊቷን መጠን እስከ 600 ሺህ እንዲገደብ ከሚጠይቁ ነጥቦች መካከል ናቸው። ሞስኮ በበኩሏም እስካሁን ምንም አይነት ይፋዊ ሰነድ ባይደርስላትም የሀሳብን መነሻ በበጎ እንድትመለከተው ገልጻለች። የሩሲያ ባለስልጣናት ይህ የአሜሪካ እቅድ ለመጨረሻው ስምምነት መሰረት ሆኖም ሊያገለግል ይችላል ሲሉም አስተያየታቸውን ሰጥተዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ በሚቀጥለው ሳምንት ሞስኮን ይጎበኛሉ ተብሎ ይጠበቃል።